ልጅ ቤተሰብ የሌላት ልጅ ደግሞ ከዩኒቨርሲቲ ያስወጥቷት አስረግዞ ሜዳ ላይ ጥሏታል። ጓደኞቼ ነው የነገሩኝ። እሷም ድረሱላት ብላ ተናግራ ነበረ። ያቺ ከዩኒቨርሲቲ ያውጥቶ የጣላት ልጅ እሷ አሳይተዋቸው ሂደው አይተዋት ነበር። እሷ አልሐምዱሊላ አሁን በእነሱ ቁጥጥር ስር ነው ያለችው። መቼም እሷም እንደተናገረች እንዳየችው መስፍን ልጁ ነው የሚፈልገውን እንጂ እኔ አይፈልገኝም። ልጁ ከወሰደ በኋላ እኔ ሊገለኝ ነው የሚፈልገው፣ ምክንያቱም ብዙ መረጃ እኔ ላይ ስላለ ሊገለኝ ነው የሚፈልገው ብላ ቃል በቃል ሰጥታ ነበረ። ግን ከዛ በኋላ እቺ መቅደስ የምትባል ከውጭ ሀገር የመጣችዋ እሷ ጠብቂ፣ እኛ ያለው ጉዳይ ጨርሰን እንምጣ፣ ማንም እንዳይነካት ብለዋት ዘላለምን አዳብሯት ነው ሄደው ነበረው። ልክ እነሱ ሲሄዱ ጊዜ እሷ ከአንዱ ሚስቱ ጋር ወጥታ ጠፍታ ነበር። እናት አባቷ ጋር ቤትም ሲሄዱ ጊዜ እዛ እንደሌለች እንዳልመጣች ተናግራ ነበር። እናቷም ሆነ ወንድሟም እሷ ብዙ በደል እንደሰራች ብዙ ግፍ እንደሰራች ተናግረው ነበረ። ወንድሟ ሆነ እናቷ ሙሉ ሱቃቸው የሚከራይ ቤት ነበር። መርካቶ ላይ ሱቅ ነበረን፣ የቤት መኪና ነበረ፣ ጭነት መኪና ነበረ። ያ ሁሉ ንብረታችን በሙሉ እሷ ናት የእሷ ሰጠችው። ተስማምቶ ነው የሚሰሩት። አሁንም እርግጠኛ ነኝ መስፍን ያለችበት ያውቃል፣ እሷም ያለችበት እሱ ያለበት ታውቃለች። ተስማምተው ነው የሚሰሩት። እሷም ከውጭ ሀገር የመጣችው አውቃ ነው እንጂ ከመስፍን ጋር የሆነ ግንኙነት ይኖራቸዋል። ግንኙነት ባይኖራቸው መላ ቤተሰቦችን ጋር ፈልጌያለሁ፣ ደውያለሁ፣ እኛ ጋር አልመጣችው ነው እየተባልኩት ነው ብሎ ወንድሟ ቃል በቃል ተናግረዋል። እውነትም እኔ በዛኔ የጠፋ ስትባል ጊዜ ተጠራጥሬ ነበር። ምክንያቱም መስፍን እንደምታውቁ የደረሱበት ሲመጡ ጊዜ በሆነ ነገር ቢዚ ያደርጋቸዋል። ደረስንበት ሲሉ ጊዜ በሆነ ነገር ቢዚ ያደርጋቸዋል። ወይም በፊት እንዳያችው ሲደርሱበት ነው የዘላለምን ሚስት ያገቷት ነበረው ከወንድሟ ጋር ተባብረው። የሆነ ሰዓት ደግሞ የነስር አይን ደግሞ እህት ሊያገቷት ሞክረው ነበር። ስለዚህ መስፍን የሆነ ስራው በሙሉ ጥምዝምዝ የሆነ መንገድ ነው። በቀጥታ መንገድ መሄድ አይችልም። ለምን? ፈሪ ስለሆነ፣ የወንድ አልጫ ስለሆነ። ወንድ ቢሆንማ ከእነሱ እኩል ፊት ለፊት ይጋፈጥ ነበር። በቃ ሁሉ ስራው በሙሉ በሰው ላብ የሚሰራ በሰውን ላብ ሰብስቦ ያ ነገርን እንደፈለገ የሚያባክን እንጂ በራሱ ጉልበት በራሱ ላብ የመጣ ብር ቢሆን ኖሮ የዚህን አክል ሰውን አይጎዳም ነበር። በዚህ ልክን ሴት ልጅ አይጫወትም ነበር። እዚህ ወንድሟ እኔ እህቴ አይደለችም፣ ምክንያቱም አባቴን የሞተው በሷ ምክንያት ነው። ደም ግፊት ይዞት በሷ ምክንያት ነው የሞተው። ያ ሁሉ ንብረታችን አውድማለች። እንዴት ሳትፈርም እሱ ይቀማታል? አውቃ ነው፣ ከእሱ ጋር ግንኙነት ስላላት ነው ብሎ ተናግረም ነበር። ያ ሁሉ ንብረታችን ስታስረክብ አንድ ቤት ቀርተው ነበር። እሱም ደግሞ በየቀን እናቴ የመጣ አትወጪም ወይ? ከዚህ ቤት መች ነው የምትወጪው? ምን አስቀመጠሽ እዚህ ቤት? ካሁን በኋላ መልቀቅ አለብሽ። መቅደስም ደግሞ እናንተ ነው የደበቃችኋት፣ ያለችበት ታውቃላችሁ፣ ስጡኝ፣ የት ነው ያለችው ተናገሩ ብሎ በየቀን መውጫና መግቢያ አሳጥቶ ነበር። በመጨረሻ ላይ በእናቴ ላይ በየቀን ሲዝት እኔ ልመታው ስነሳ ነው እጄን የሰበረኝ፣ 4 ወር በሙሉ ሐኪም ቤት ተኝቻለሁ ብሏል። ምክንያቱም እናት ናት አይደል? ወንድ ልጅ ልህ ይዘዋል፣ እንደ ሴት አይደለም። ማንም ቤተሰቡ ማንም ሊነካበት አይፈልግም። ሴት ልጅ ቢሆን እንደዛ ቤተሰቦቿ ማንም ሊነካባት አትፈልግም። በተለይ ወንድ ልጅ ወንድን ሲደፍረው አይወድም። ማንም ቤተሰቡ ሲደፍርበት አይወድም። ለምን? እኔ ያለሁኝ በቃ ወንድነት ይሰማዋል። ስለዚህ በዛ ሰዓት ነው እናቴን እንዴት ትነካብኛለህ፣ እናቴን እንዴት መልስ ትሰጣታለህ ባለው ሰዓት ነው እጁ ሰብሮ እግሩ ሰብሮ ሐኪም ቤት እንዴተኛ ያደረገው። ከዛ ከሐኪም ቤት ስወጣ እናቴ በትንሽ ክፍል ቁጭ ብላ ያ ቤታችን መስፍን ወስዶት ነው ያገኘሁት። ምንም ማድረግ አንችልም። ሁሉ ነገር ከአቅማችን በላይ ነው የሆነው። ይሄ በሙሉ ንብረታችን እኔ ከጓደኞች አንሼ እንድኖር፣ አባቴ እንዲሞት፣ እናቴ እንዲህ በሽተኛ ሆና የምትበላው ነገር አታ እንድትኖር ያደረገች እህቴ ናት። ሙሉ በሙሉ ከመስፍን ጋር ተስማምታ ነው የምሰራው። አሁንም ከመስፍን ጋር ነው ተስማምታ ነው የምሰራው። ያለችበት ለምን ተደበቀች? ከመስፍን ጋር አብራ ማስራ ከሆነ ለምንድን ነው የተደበቀችው ብሎ ነው የተናገረው ነበረው። በአጋጣሚ ደግሞ ያው ቤተሰብ የሆነ እሷ የያዝ ሆቴል እንደዚህ ቦታ ተቀምጣለች ብለው ስልክ ደውሎ ነግረውት ሂደው ነበረ። ፈራች፣ ደነገጠች። እውነቱም የሆነ ሆቴል ተደብቃ ነው ያለችው። ወንድሟ በዛ ጋር አንቆ ሊገላት ነው የተነሳው። ካሁን በኋላ እህቴ አይደለሽም፣ አላከብርሽም፣ እንደ ታላቅ
አይሽ ነበር፣ እንደ ታላቅ ነው ማከብርሽ ነበረው። ግን ካሁን በኋላ በእናቴ ህይወት ስለመጣሽ እኔ እህቴም አይደለሽም። ስለዚህ አባቴም ገለሽ እናቴም አፈር እንድትበላ አድርገሽ እኔም ከጓደኞቼ አንሼ እንድኖር አድርገሽ ለምንድን ነው ገና ሌላ የሰው ህይወት እንዲጠፋ የምታደርጊው? ለምን ከነዚህ ከጀግኖቻችን ከዘላለም ወይ ከዘላለም ጋር ተባብረሽ መስፍን ያለበት ለምን አትናገሪ? ለምን አትጠቁም? ለምን አሳልፈሽ ለህግ አሰጭም? ስለዚህ ምን አገባህ አንተ? ማነክ? የት የመጣህና አርፈህ ብትቀመጥ ይሻልሃል። ያማ በቃ ዛቻ። ምክንያቱም በመስፍን ዙሪያ ያሉ ህዝቦች በሙሉ ዛቻ አይደለም ዛቻ ብቻ፣ ሌላ ጥቅም እኮ የላቸውም። በቃ በዛት ብቻ ነው ስራቸው። ምክንያቱም አቅም የላቸውማ። በብር ነው እነሱ የሚንቀሳቀሱት። ጉልበት የሚባል ነገር የላቸውም። ስብዕና የሚባል ነገር የላቸውም። ፍቅር የሚባል ነገር የላቸውም። የሰው ልጅ ደግሞ እዝነት የሚባል ነገር የላቸውም። እንዲሁ ጥሬያቸው ነው ያሉት። በቃ ጥሬ ምግብ አሁን እንዴት አድርጋችሁ አኝታችሁ ትበሉታላችሁ? የሚበላም ጥሬ ምግብ እኮ አለ። እነሱም ጥሬ ናቸው፣ እንጨት። ሰው ምንም ነገር ማያሳስባቸው። እሷ ሚስቱ የውጭ ሀገር ዜግነት ስላላት መስፍን ከዚህ ሀገር እንድታወጣው አውቃ እነዚህ ነስራይን ሆነ ዘላለም ሆነ ወጥመድ ውስጥ አስገብታ፣ አሁን እነሱ የቀረበችው እነሱ ወጥመድ ውስጥ አስገብታ እነሱ በሆነ ነገር ቢዚ ሲሆኑ ጊዜ ከሀገር እንዲወጣ። ግን መስፍን አልቆለታል። በየቦታ ተከቧል። የህግ ሰው የፈለገው ነው። ሙሉ መረጃ በነስራይን እጅግ ገብተዋል። መውጫ መቀዳዳ እንደሌለው ስላወቀ ነው እሷ ከዛ ተነሳ የመጣችው። ለምን? የውጭ ሀገር ዜግነት ስላላት ከሀገር እንድታወጣው። ደግሞ ዘላለም ደርሶበታል። ከእሱ ጋር እንደምትደዋወል መረጃ እንደምታቀብለው ያለው ነገር ሁሉ ተደዋውሎ እንደሚቀባበሉ መረጃ ደርሶታል ዘላለምን። ግን እሷ ዝም ብላ ነው የደከመችው። ሆነም ቀረ ዛሬ ተይዛለች፣ በቁጥጥር ስር ውላለች። አውቃ በዛኛው ሚስቱ በተደፈረች ወይስ እርጉዝ በሆነችዋ ሚስቱ ቢዚ እንዲሆኑ በሌላ ነገር ቢዚ እንዲሆኑ አድርጋ ነው። ይሄ መስፍን ሆኖ ብሎ የላካት። ምክንያቱም ቢዚ አድርጌባቸው እኔ ደርሰውብኛል፣ ከያዙኛ እንዲ መውጫ ቀዳዳ የለኝም። ስለዚህ በሆነ ነገር ቢዚ ስራው አይደለም። መጥፎ ሰው እኮ ሁሌ ትቢት ያሰብ እኮ ነው የሚኖረው። ቀኝ መንገድ የሚባል ነገር አያውቅም። የግራም ደግሞ የጠመመ ግራ ነው የሚሄዱት። በሰው ላይ ክፉ የሚያስቡ ሰዎች ማለት ነው። ሆነም ቀረ እያንዳንዱ መረጃ እንደምትናገር እርግጠኛ ነኝ። እቺ ሴትዮዋ ከተያዘች መስፍን እንደሚያዝ በ100% እርግጠኛ ነኝ። ምክንያቱም ሙሉ መረጃ ያለው እሷ ጋር ነው። ከሀገር ልታስወጣው ነው የመጣችው። የውጭ ሀገር ዜግነት ስላላት ከሀገር ልታስወጣው ነው ሀገር የገባችው። በህግ ቁጥጥር የተዋለ ነገር ህግ የያዘው ነገር ጊዜ የውጭ ሀገር ዜጋ ብትሆን በአጠፋችሁ ልክ በሰራችሁ ወንጀል ልክ ትቀጣለች። ማንም እንትን የሚል ነገር የለም። ወንጀል ነው። የሰው ህይወት ነው። ግን እሷ በቃ ደረቷን ነፍታ የውጭ ሀገር ዜጋ አለኝ ምንም አታመጡ የፈለክ ሂደህ ከሰሰኝ ነው ያለችው። ጊዜ የውጭ ሀገር ዜጋ ብትሆኝ በሰራሹ ወንጀል ልክ ትቀጫለሽ። ኢትዮጵያዊ ነሽ፣ አይኖ የውጭ ሀገር ዜግነት አግኝተሻል። ግን ኢትዮጵያ ላይ ነው ወንጀል የሰራሹ። የኢትዮጵያ ተወላጅ ነሽ። ስለዚህ በሰራሹ እኩል መቀጣት አለብሽ። እሷን ደግሞ እንዲያፍንጫዋ ስር ገብታችሁ ይዛቷት መስፍንን ማቅረብ አለባት። ምክንያቱም ከመስፍን ጋር አብራ ነው የምትሰራው። እናንተ ቢዚ ሊያደርጉ ፈልገው ነው አንድ ላይ ሆኖ የሚሰሩት። እቺም ሴትዮዋ የመጣችው የሆን ነገር ልትሰራ እናንተ ቢዚ ልትረግ ወይ እናንተ ወጥመድ ውስጥ እንድትገቡ ስለፈለገች ነው እናንተ ጋር የቀረበችው እንጂ ሙስታሄን ጥሩ ነገር አስባ እውነትም ያቺ ሴት አዝናላት እርጉዝ ስለሆነች አዝናላት አይደለም። ለእናት ለአባቷ ያላዘነች ሴት የሌላ ሰው ታዝናለች የሚባል ነገር እርም ነው፣ ውሸት። መጀመሪያ ለእናቷ ቤቷ ማስመለስ ነበረባት፣ ለወንድዋ ማዘን ነበረባት። ግን ይሄ ነገር ውሸት ስለሆነ ለውሸት ቅንብር ስለሆነ ተጠንቀቆላቸዋለሁ። ዘላለም ሰላም አለይኩም ወረህመቱላሂ ወበረካቱ።